በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ላለፉት 2 ዓመታት በክልሉ የሚካሄደው ደም አፋሳሽ ጦርነት ከሚመሩት የአገዛዙ ጦር ጀነራሎች አንዱ መሐመድ ተሰማም በአጭር ጊዜ ግዳጃችንን መጨረስ አለብን ብለዋል። በአማራ ክልል በርካታ ንጹሃን ከሰማይ በሚወረወር ቦምብ የሚገለውን ተቋም ከሚመሩት የአገዛዝ ጦር መሪዎች መካከል አንዱ የሆኑት የአየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ደግሞ አየር ኃይሉ አሁን ላይ ከምን ጊዜውም በላይ አስተማማኝ የግዳጅ ደረጃ ላይ ደርሷል ብለዋል። ባለፈው ሳምንት ከወሎ ቀጠና የሚመሩትን የፋኖ ጦር ጥለው እጅ የሰጡት ኮሎኔል ፋንታውን ሙሃባ አሁን ላይ ወደ ብልጽግና መግባት አበቃኝ ያሉትን ምክንያት ይፋ አድርገዋል። በክልሉ ዛሬ ሁለት በተለይም ጥር 14 2018 ዓ.ም የፋኖ ኃይሎች ከደሴ ከተማ ወደ ወልዲያ በተሽከርካሪ ሲጓዝ በነበረ የአገዛዝ ጦር ላይ ከባድ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግረዋል። ፋኖ ጥቃቱን የፈጸሙበት ጸረ ተሽከርካሪ መሳሪያ በመሆኑን የተናገሩት የመረጃ ምንጮች በጥቃቱም የጦር አዛዦች ጨምሮ ከ30 በላይ ወታደሮች ተገድለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ከደሴ ወደ ወልዲያ ባለው ዋና መንገድ ላይ ከውርጌሳ ከተማ አቅራቢያ ኤላ የተባለ አካባቢ ነው ጥቃቱን ማድረሱ የተሰማው። በዚህም የፋኖ ኃይሎች ድንገተኛ ጥቃቱ በርካታ የአገዛዝ ጦር አባላት ከመጎዳታቸው በተጨማሪ ወታደሮችን ጭኖ የነበረ ተሳቢ ተሽከርካሪ መውደሙን የፋኖ የመረጃ ምንጮች አክለው ለኢትዮ ኒውስ ተናግረዋል። በጊዜው በስም ያልታወቁ ወታደራዊ አመራሮች በጥቃቱ መገደላቸውም ተሰምተዋል። በዛሬው ዕለት የፋኖ ኃይሎች ውርጌሳ ከተማ አቅራቢያ የፈጸሙት ከባድ ጥቃት ተከትሎ ከደሴ ወደ ወልዲያ የሚደረገው የትራንስፖርት እንቅስቃሴ ተስተጓጉሎ ማርፈዱንም የመረጃ ምንጮች ነግረውናል። በተያያዘም የፋኖ ኃይሎች በሰሜን ወሎ ዞን ከጋሸና ከተማ ወደ ፍላቂ ሲንቀሳቀሰው የነበረ የአገዛዝ ጦር ላይ በከፈቱት የደፈጣ ውጊያ በርካታ የጦር አባላት የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ነግረውናል። ጥር 13 2018 በመቄት ወረዳ ወቄጣ የተባለ አካባቢ በተከፈተው በዚህ ውጊያ ላይ በተለይም የአድማ ብተና አባላት ከፍተኛ ጉዳት እንደደረሰባቸውን የመረጃ ምንጮች ጨምረው የተናገሩት። በተመሳሳይ በዞኑ ጋዞ ወረዳ ስታይሽ ከተማ ዙሪያ በተደረገ ውጊያ የፋኖ ኃይሎች ድል ማስመዝገባቸውንም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ያስታወቀው። ከጋሸና ከተማ የተንቀሳቀሰ የአገዛዝ ጦር ወደ ስታይሽ ከተማ ሲጓዝ አዲስ የተባለ ቦታ ከፋኖ ኃይሎች ተኩስ ተከፍቶበት ነው ውጊያ የተቀሰቀሰው የተባለው። በዚህ ውጊያ ከአገዛዙ ከ20 በላይ የአገዛዝ ጦር አባላት መጎዳታቸውን አፋብን ምኒልክ ዕዝ አስታውቋል። አሁንም ጦርነቱን የሚመሩት የብልጽግና አገዛዞች በአጭር ጊዜ እንቋጫለን የሚል ዲስኩራቸውን እያሰሙ ቀጥለዋል። ይህን ጦርነት ለ2 ዓመታት በክልሉ በአውዳሚ ሁኔታ ያስቀጠሉት የአገዛዝ ጦር ምስራቅ አዛዥ ሌተናል ጄኔራል መሐመድ ተሰማም የፋኖ ኃይሎች መግቢያና መውጫ ተደራጅተው መዋጋት አቅቷቸዋል፣ ተበታትነዋል ሲሉ መናገራቸው ተሰምቷል። ጄኔራል መሐመድ ተሰማ ይህን በሚናገሩበት በዚህ ወቅት የፋኖ ኃይሎች አንድነታቸውን አውጀው ጠንካራ አደረጃጀት መመስረታቸውን ይፋ ማድረጋቸውን በመካድ ያደረጉት ንግግር ሆኖላቸዋል። የአገዛዙ ጦር ጄኔራል መሐመድ ተሰማ የፋኖ ኃይሎች የውጭ ታሪካዊ ጠላቶቻችን ተላላኪ ናቸው በሚል የተለመደ ውንጀላቸውን አቅርቦባቸዋል። ጄኔራሉ ለስንተኛ ጊዜ እንደተናገሩ ባይገልጹም ዛሬም በአጭር ጊዜ ግዳጃችንን መጨረስ አለብን ሲሉ ባለፉት 2 ዓመት ከ6 ወራት ያስቀጠሉትን ጦርነት አሁንም በአጭር ጊዜ እንቋጨዋለን ማለታቸው ተሰምተዋል። እኒሁ ጄኔራልና ጓዶቻቸው ጦርነቱን ዋና ስራቸው አድርገው በአማራ ክልል የተለያዩ ቦታዎች በርካታ ወታደሮቻቸውና ትጥቃቸው አጥተዋል። ከአየር ላይ በሚጎረጎሩ ቦምቦች የአማራ ገበሬዎችን፣ ትምህርት ቤቶችን፣ ጤና ተቋማትን፣ የእምነት ተቋማትን፣ ገበያ የወጡ ነዋሪዎችና ተማሪዎችን በመጨፍጨፍ ዝነኛ የሆነው ተቋም ከሚመሩት አንዱና አየር ኃይል ምክትል አዛዥ የሆኑት ብርጋዴር ጄኔራል መሰረት ጌታቸው ደግሞ የአገዛዙ አየር ኃይል አሁን ላይ ከምን ጊዜውም በላይ አስተማማኝ የግዳጅ ደረጃ ላይ ደርሷል ሲሉ ለአገዛዙ ሚዲያዎች ተናግረዋል። በርካታ ንጹሃንና የራሱን ጦር አባላት ጨምሮ በድሮን ጥቃት መግደሉ የተረጋገጠው የአገዛዙ አየር ኃይል በምክትሉ አዛዥ በኩል በአስተማማኝ ዝግጁነት ላይ እንገኛለን ያለው። የምንፈልገው ደረጃ ላይ ደርሰናል። 724 አየር ኃይሉ ዝግጁ ነው። 724 ግዳጅ የሚወጣ ነው። የፕሮፌሽናል ሰራዊት የተገነባ ነው። ትጥቅና ቴክኖሎጂው ከጊዜው ጋር የዋጀ ነው። ትጥቅና ቴክኖሎጂና የሰው ኃይሉን አዋህዶ ግዳጅ ለመወጣት የሚያስችሉ የውጊያ መሰረተ ልማቶችም የተሟሉበት ሁኔታ ስላለ ከዚህ ነጥብም አንጻር አየር ኃይል የዝግጁነት ደረጃው አስተማማኝ ደረጃ ላይ ነው ብሎ በደንብ ማስቀመጥ ይቻላል። በሌላ በኩል በተለያዩ ቀናት ከናረጋ ከበደ ጋር የሰላም ስምምነት አድርገን በሚል ወደ ብልጽግና የገቡት እነ ኮሎኔል ፋንታውን ሙአባ ዛሬ የማስፈጸሚያ ስምምነት ተስማማን ብለዋል። በቅርብ ወደ ብልጽግና ያመሩት የነበረ ጦራቸውን ከወሎ ጥለው የገቡት ኮሎኔል ፋንታውን ሙአባ ባደረጉት ንግግር ትግል ላይ ብዙ የፋኖ ኃይል አለ ሲሉ ማስታውቀዋል። ከፍተኛ ቁጥር ያለው የፋኖ ኃይል መኖሩን ያልደበቁት ኮሎኔል ፋንታውን ሙአባ ሆኖም በፋኖ ውስጥ ጣልቃ ገብነት አለ፣ ትግሉ በህወሓት ሻዕቢያና ግብጽ ተጠልፏል ሲሉ
ከዚህ ቀደም እጅ የሰጡ ጓዶቻቸው ምክንያት እሳቸውን ደግሞታል። ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ኮሎኔል ፋንታው ሟባ በጣልቃ ገቦች ምክንያት ፋኖ አንድ መሆን አልቻለም ሲሉ ቢናገሩም እሳቸው ወደ ብልጽግና ከገቡ በኋላ የፋኖ አንድነት እውን ሆኗል። ምናልባትም ኮሎኔሉና እሳቸውን መሳይ እጅ የሰጡ ወዳጆቻቸው የፋኖን አንድነት በተመለከተ የሚያነሷቸው ሀሳቦች ጣልቃ ገብነት አለ ቢሉም ብልጽግና ጣልቃ ገብነቱን አስቀርጦ ንጹህ ፋኖ እንዲሰጣቸውና ራሱን እንዲወጉት የሚፈልጉ ይመስላሉ። ሌላኛው ኮሎኔል ፋንታውን ወደ ብልጽግና ለመግባትና እጅ ለመስጠት ምክንያት ሆነኝ ብለው ያቀረቡት ሀሳብ በትግል ውስጥ የአማራ ብሔርተኝነት አለ የሚል መሆኑ አስገራሚ ሆኗል። በርካታ በአማራ ህዝብ ህልውና ላይ ትግል እናደርጋለን የሚሉ አሁን ላይ እጅ የሰጡና ከድርጅቶች በቅሬታ እየወጡ ያሉ ኃይሎች የአማራ ብሔርተኝነትን በትግል ውስጥ እንደ ነውር መቁጠር ከጀመሩ ሰነባብተዋል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫንደል አዲስ አበባ ገብተዋል። ሚኒስትሩ የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራን አለመግባባት የሚቃለልበት መንገድ ከብልጽግና ባለስልጣናትና ከአፍሪካ ህብረት ጋር ለመምከር ነው አዲስ አበባ የገቡትም። ዛሬ ጠዋት አዲስ አበባ የገቡት የጀርመን ውጭ ጉዳይ ሚኒስትር ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደልፉል አዲስ አበባ ውስጥ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ የተቀበሏቸው ሲሆን በቀጥታ ያመሩትም ወደ 4 ኪሎ ሆኗል። በ4 ኪሎ ከአብይ አህመድ ጋር መነጋገራቸው ራሳቸው አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ በኤክስ ገጻቸው ላይ እንዳስታወቁት ከጀርመን ውጭ ጉዳይ ሚኒስቴር ጋር የኢትዮጵያና የጀርመን ግንኙነትን ለማጠናከር ትርጉም ያለው ውይይት አድርገናል ይላሉ። የጀርመን ውጭ ጉዳይ ሚኒስትር ኬንያና ኢትዮጵያን ለመጎብኘት ናይሮቢ የገቡት ትላንት ቢሆንም ዛሬ አዲስ አበባ ገብተዋል። ቫደልፉል የውጭ ጉዳይ ሚኒስትርነቱን ስልጣን ባለፈው ግንቦት ከያዘ ወዲህ የአፍሪካ ሀገራት ሲጎበኙ ይህ የመጀመሪያቸው ነው ተብሏል። ሚኒስትሩ ከበርሊን በመነሳታቸው በፊት ኢትዮጵያ ለአፍሪካ ቀን ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት፣ ለጀርመን ምጣኔ ሀብትን በጣም ጠቃሚ እድል አላት ሲሉ ተደምጠው ነበር። በርካታ የጀርመን የምጣኔ ሀብት መልእክተኞችን ያስከተሉት ቫደልፉል ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በሚያደርጉት ውይይት የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራ አለመግባባት የሚቃለልበትን መንገድ አንስተው ለመነጋገር ማቀዳቸው ሰምቷል። ቫደልፉል እዛው አዲስ አበባ ውስጥ ከአፍሪካ ህብረት መሪዎች ጋር ለመነጋገርም ቀጥሮ አላቸው። ታዲያ ዛሬ አብይ አህመድ አግኝተው ያነጋገሯቸው ሲሆን አብይ ግን በትግራይ ጉዳይም ሆነ በኤርትራ ጉዳይ ላይ ተወያየን አላሉም። የዩናይትድ ስቴትስ ፕሬዚዳንት ትራምፕ የዴንማርክ ራስ ገዝነት ግሪንላንድን ለመውሰድ መዛት ከጀመሩ ወዲህ የምዕራብ አውሮፓ መንግስታት በህግ ላይ የተመሰረተ የዓለም ስርዓት መጽናት አለበት የሚል መርህ እያራመዱ ወዳጅ ሀገራትን ለማፈላለግን በተለያዩ ሀገራት እየዞሩ ነው። የጀርመን ውጭ ጉዳይ ሚኒስቴር ጉዞ የአሁኑ የአፍሪካ ቀንድም ከዚህ ጋር የተሳሰረና ነባሩን አውሮፓውያን ያስቀጠሉትን ዓለም አቀፍን አገዛዝን ለማስቀጠል ያለም ነው ተብሏል። ከሰሞኑ የተለያዩ የአውሮፓ ህብረትና አገራት ባለስልጣናት በኢትዮጵያ ወቅታዊ ጉዳዮች መሰረት ያደርጉ ጉብኝቶች እያደረጉ ሲሆን የጀርመን የውጭ ጉዳይ ሚኒስትር ዛሬ ጉብኝታቸውን አጠናቀው ወደ ሀገራቸው ይመለሳሉ የተባሉበት አንዱና ዋነኛው ጉዳይ የትግራይና የፌዴራል መንግስቱን ውጥረት እንዲሁም በኤርትራ ቀይ ባህር ላይ ጥያቄ ያነሳው የብልጽግና አገዛዝ ያቀደው ጦርነት የተመለከተ ነው። በርካቶቹ በእነዚህ ሁለት ጉዳዮች ላይ ከሰሞኑ ወደ ትግራይና የተለያዩ አካባቢዎች እንቅስቃሴ ያደርጋሉ ተብሎ ይጠበቃል ተብሏል። በስር ላይ የሚገኙት ጀነራል ጎሽ ገብሬ ፍርድ ቤት አለመቅረባቸው ተሰማ። የትግራይ ሰራዊት አርሚ አዛዥ የቀድሞው አዛዥ ናቸው የተባሉት ብርጋዴር ጀነራል ጎሽ ገብሬ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰባቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባላት ተናግረዋል። ይህ ግንኙነትን ታዲያ ቀርጾ ያስተላለፈው ቢቢሲም ቅሬታ አቅርቦበታል። ጀነራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለው ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጀነራሉ ወንድም አቶ
ይብራክ ገብሬ ትላንት ረቡዕ ለአዲስ ስታንዳርድ ባደረጉት ቆይታ ጀኔራል ጉሽ ገብሬ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን ገልጸዋል። አቶ ይብራክ አክለውም ሁለት ግለሰቦች ጀኔራል ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን በመግለጽ ራሳቸውን ካስታወቁ በኋላ ሜዳቸውን ጠቅሰው ችሎት አለመቅረባቸውን ነግረውናል ብለዋል። የጀኔራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳተ መልኩ የቀረበ ነው ሲሉም የጀኔራሉ ወንድም ከሰዋል። አቶ ይብራክ ዛሬ እንዳናገኘው ተከልክለናል። ትላንት የተደረገው ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡ ሲቀርጽ ነበር። ይህም ጀኔራሉ ከቤተሰቦች ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብለዋል። ማክሰኞ ዕለት ለቢቢሲ ትግረኛ ቃላቸውን የሰጡት የብርጋዴር ጀኔራል ጉሽ ቤተሰቦች ለአጭር ጊዜ ለማየት ቢፈቀድላቸውም እስካሁን ግን ጠበቃ ለማቆም አልቻልንም ብለዋል። ቤተሰቦቹ አክለውም ጀኔራል ጉሽ የመረጡትን ጠበቃ የማግኘትም ሆነ የማማከር መብት እስካሁን አልተከበረላቸውም ባይ ናቸው። ቆይታችን አጭር ቢሆንም ወንድማችን በማየታችን ከቀናት ጭንቀት በኋላ ጥቂት ረፍት አግኝተናል ያሉት አቶ ኢብራሂም ጀኔራሉ በቁጥጥር ስር የዋሉት ለስብሰባ ጠርተው በሄዱበት ወቅት እንደነበረም ተናግረዋል። ቤተሰቦቹ ጀኔራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማግኘት ፈቃድ እንዲሰጣቸው ለሚመለከታቸው አካላትም ጥሪ አቅርበዋል። ይህ ዜና እስከተጠናከረበት ጊዜ ድረስ የትግራይ ሰላምና ጸጥታ ቢሮ ቤተሰቦቹ ላቀረቡት መደበኛ የጉብኝት ፈቃድና ጥበቃ የማግኘት ጥያቄ በተመለከተ አዲስ ስታንዳርድ ለቀረቡለት ጥያቄ ምላሽ አልሰጠኝም ብለዋል። በተያዘው ሳምንት ሰኞ ዕለት አዲስ ስታንዳርድ የትግራይ ኃይሎች የአርሚ 15 የቀድሞ አዛዥ ብርጋዴር ጀኔራል ጉሽ ገብሬ በቁጥጥር ስር ከዋሉ በኋላ ቤተሰብ ሆነ ጠበቃ እንዳይጠይቋቸው ተከልክለው እንደነበረም ዘግቧን ማስታወሳለች። የትግራይ ሰላምና ጸጥታ ቢሮ ቀደም ሲል በሰጠው መግለጫ እርምጃው በትግራይ ኃይሎች ውስጥ ዲሲፕሊን ተጠያቂነትና የህግ የበላይነት ለማስከበር የሚደረግ ጥረት አካል ነው ብለዋል። ቢሮው በማንኛውም ግለሰብ ከህግ በላይ አይደለም ሲል በመግለጽ አንዳንድ ከፍተኛ ወታደራዊ አመራሮች ወታደራዊ ደንቦችን ጥሰዋል፣ ውስጣዊ አንድነትን አዳክመዋል፣ እንዲሁም በከተሞች ለተከሰቱ ግጭቶችና አለመረጋጋቶች ምክንያት ከሆኑ የወንጀል አካላት ጋር ግንኙነት አላቸው በሚል ወንጅሏል። በመረጃው መሰረት ብርጋዴር ጀኔራል ጉሽ ገብሬ በትግራይ ጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበው ከጠላት ጋር በማበር ሰራዊቱን ለመበተን በመቀስቀስና የከፍተኛ ወታደራዊ አመራሮች ትዕዛዝ በመጣስ ክስ ቀርቦባቸዋል። ፍርድ ቤቱ ለአቃቢ ሕግ ለተጨማሪ ምርመራ 9 ቀናት በመፍቀድ ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል ተብሏል። ይሁን እንጂ ቤተሰቦቹ ይህን የፍርድ ቤት ውሎ ሙሉ በሙሉ በማስተባበል እስካሁን ስለቀረበባቸው ክስ ሆነም ስለታሰሩበት ቦታ በይፋ የተነገራቸው ነገር እንደሌለ ገልጸዋል በማለት ተዘግቧል።